በዛሬው የቻናል ዋን ቅኝታችን ኮምፓሳችን ወደ ደቡባዊ ኤሲያ በማድረግ ፓኪስታንን በቻናል ዋን ዶክመንተሪ ውጣ ውረድ የበዛበትን አደገኛ መንገዶቿን እንመለከታለን። አሁንም ከቻናል ዋን ጋር መልካም ቆይታ። ፓኪስታን ብዙ ብሔረሰቦች ያሏት የደቡባዊ ኤሲያ ሀገር ስትሆን የተለያየ ቋንቋ ተናጋሪ ህዝቦች ያላት ሀገር ናት። ከአፍጋኒስታን፣ ኢራን፣ ህንድና ከቻይና ጋር ትጎራበታለች። ፓኪስታንና ህንድ ከብሪታንያ ቀኝ ግዛት ነፃነታቸውን ያገኙት እንደ አውሮፓውያን አቆጣጠር ኦገስት 1947 ሲሆን ፓኪስታን የፖለቲካ መረጋጋትና ቀጣይነት ያለው ኢኮኖሚያዊ ማህበራዊ እድገትን ለማረጋገጥ ለረጅም ዘመናት ስትታገል ኖራለች። ዋና ከተማዋ ኢስላማባድ በሰሜናዊ የአገሪቱ ክፍል በሂማሊያ ግርጌ ስር የምትገኝ ሲሆን ትልቋ ከተማ ካራቺ ነች። በዓለማችን ላይ የተለያዩ ለህይወት አስጊና በጣም አደገኛ የሚባሉ መንገዶች አሉ። ከነሱ ውስጥ ዋነኛው የፓኪስታን ተራራ ላይ የሚገኘው መንገድ አንዱ ነው። ወደ እነዚህ ስፍራ ለማምራት ሲያስቡ ከፍተኛ ቅድመ ጥንቃቄ ማድረግ ይኖርቦታል። የፓኪስታን አደገኛ መንገድ ነዋ የብዙዎች ህይወት ማብቂያ ስፍራ ምክንያት የሆነ። ጉዞአችንን የምንጀምረው የፓኪስታን ዋና ከተማ ኢስላማባድ መነሻችንን አድርገን ነው። የምንሄደውም በአውቶቡስ በጉዞ ወኪል አማካኝነት ነው። ይህንን ጉዞ በሚደረግበት ወቅት አንድ ሰው ወደ መኪናው በመግባት የተሳፋሪዎቹን ፊት በካሜራ በመቅረጽ ማንነታቸውን ለመለየት ሪከርድ አደረገ። ፊታቸውም በማስክ ሸፍነው ስለነበረ ሁሉም እየገለጠ አሳየ። የዳገቱን ቁልቁለት የሚጀመርበት 0 ፖይንት የሚባለው ስፍራ ላይ ደርሰናል። ይህም ማለት ከጊልጊልት በመነሳት ወደ መዳረሻው ለመድረስ በግምት ከ12 እስከ 15 ሰዓት የሚፈጅ የመኪና ጉዞ ማድረግን ይጠይቃል። ከጊልጊልት በመነሳት ወደ ተረት ሜዳ ማለትም በዓለም ላይ በጣም አደገኛ ወደ ሆነው መንገድ ጫፍ ለመድረስ በግምት 24 ሰዓት አካባቢ ይወስዳል። አሁን ካራኩሩም ላይ ነን። ዋናው መንገድ የአካባቢው ነዋሪዎች እንደ መገበያያ ቦታ ይጠቀሙበታል። ይህ መንገድ በፓኪስታንና በቻይና ትብብር በ1960ዎቹና 70ዎቹ ውስጥ ኢስላማባድን ከቻይና የካሻካር ከተማ ለማገናኘት የተሰራ ነው። በግንባታው ወቅት ከ1000 ሰራተኞች በላይ ህይወታቸውን አጥተውበታል። እዚህ ቦታ ላይ ከመልክዓ ምድሩ አቀማመጥ የተነሳ የመንገድ ላይ ምልክቶች ለማየት በጣም አደጋች ነው። ስለዚህ ያለው አማራጭ ከፊት ያለውን መከተል አሊያም በዝግታ ማሽከርከር ነው። ከፊት መኪና ካለ ደግሞ ጠብቆ ማሳለፍ። እንዲህም ሆኖ ከተራራው አናት ተፈንቅሎ ከመጣ ድንጋይ አላመለጥንም፣ ወዴትም መሸሽ ስለሌለ። ይህ መኪና ከ15 ደቂቃ በፊት በሰላም እየተጓዘ የነበረ ነው። ነገር ግን አሁን አደጋ ተከስቶበታል፣ የሰውም ህይወት የጠፋበት። እዚህ መንገድ ላይ ምን ሊፈጠር እንደሚችል ማንም መገመት አይችልም። በደህና እየተጓዘ የነበረ ተሽከርካሪ በቅጽበት ውስጥ ከገደሉ ስር እንዳልነበረ ሆኖ ሊገኝ ይችላል። መትረፍ የሚባል ነገር እዚህ ቦታ ላይ የሚታሰብ አይደለም። ድንገት ነፍሱ እንኳን ቢተርፍ ከፍተኛ የአካል ጉዳት ሊያጋጥመው ይችላል። ምክንያቱም ቦታው ድንጋያማ ስፍራ ስለሆነ።
ለአደጋው መንስኤ የሆነው ከተራራው አናት ላይ የወደቀው ግዙፍ ቋጥኝ ነው። በጉዞ ወቅት የመኪናውን የአካል ክፍል እየተዘዋወሩ መመልከት ይፈልጋል። መቼና በየትኛው ቦታ ላይ አደጋ እንደደረሰ ስለማይታወቅ፣ በተለይ ደግሞ ጎማዎችን መፈተሽ። በየመንገዱ የወዳደቁና መንገድ የዘጉ ትላልቅ ቋጥኞች ማየት እዚህ የተለመደ ነው። ያለው አማራጭ ከቻሉ ማንሳት ነው፣ አሊያም እንደምንም ታኮ ማለት። ድንጋዩን ብቻ ሳይሆን መኪናውንም ጭምር። የዚህ መኪና የፊት መስታወቱ ላይ ድንጋይ ይወድቁበታል። ሹፌሩን ለእይታ እስኪጋርድ ድረስ ተሰባብሯል። ፓኪስታን ተራራማ ሀገር ነች። በዓለም ላይ ከሚገኙ 14 ታላላቅ ተራሮች መካከል አራቱ ከ26000 ጫማ በላይ የሚረዝሙት እዚሁ ፓኪስታን ውስጥ ይገኛሉ። ይህም ብቻ አይደለም፣ ከፍተኛ የፍሰት መጠን ያላቸው ወንዞችም በተራራዎቹ መሃል አቅፋ ይዛለች። ይህም ሌላው ፈተና ነው። መንገዱ በከፍተኛ ሁኔታ ስለሚንጥና ገደሉ ስለሚያዞር መንገደኛው ከፍተኛ የጤና መታወክ ገጥሞታል። እንደዚህ አይነት ቦታ የመጓዝ ልምድን ስለሚጠይቅ የመኪናው የቀኝ የኋላ ጎማ የመጎተት ባህሪ ስላመጣ ሌላ አማራጭ እስኪገኝ ድረስ ጊዜያዊ መፍትሄው አየር መሙላት ነው። ሰዎች በራሳቸው ጥረት መንገዱን ለመጠገን ቢሞክሩም ቋጥኙ እየወደቀ ከአቅማቸው በላይ አድርጎታል። በቋጥኙ ምክንያት መኪኖቹ ለመተላለፍ 20 ደቂቃ ያህል ፈጅቶባቸዋል። ከኋላ ያሉት መኪኖች እስኪያልፉ ድረስ የሚወስደው ጊዜ ረዘም ያለ ሰዓታት ይወስዳል ማለት ነው። በጉዞአችን ወቅት በጥቂት ሰዓታት ውስጥ የተከሰተ ሶስተኛው አደጋ ነው። በፓኪስታን የተራራ ላይ መንገድ መጓዝ ሕይወትን አስይዞ ቁማር እንደመጫወት ይቆጠራል፣ በነፍስ እንደመቆመር። መንገዱ ነፍስን ስልብ ከማድረጉ የተነሳ ረዘም ያለ ጊዜ የሚቆይ ህመምን ይፈጥራል፣ ትንፋሽን የሚያሳጥር። ስለዚህ መኪናቸውን አቁመው አየር መውሰድ ይኖርባቸዋል። ተራራው በትላልቅ ቋጥኝና ወደታች የሚወረወሩ ፏፏቴዎች የሚበዙበት ሲሆን ነፍስን ሐሴት የሚያደርግ መልክዓ ምድራዊ አቀማመጥ አለው። የአንድ ሳንቲም ሁለት ገጽታ ይሉሃል። ይሄ ነው እያስጨነቀ የሚያስደስት። ይህ ጉዞ በድቅድቅ ጨለማ ሲሆን ደግሞ ለማሰብም ከአይምሮ በላይ ነው። እንኳንም በዚህ ጨለማ በቀንም ነፍስ ውጪ ነፍስ ግቢ ነው። በዚህ መንገድ ላይ ሄዶ ለማያውቅ ሰው አዲስ ታሪክ ነው። ግን ደግሞ ካሁን በኋላ የሚቀረው መፈጠር እንድትጠላ የሚያደርግ ምድር ላይ የሌለ እስኪመስል ድረስ የሚዘገንን ነው። ከጠዋቱ 11 ሰዓት ተነስተው እዚህ ቦታ ላይ ሲደርሱ ከምሽቱ 10 ሰዓት ከ53 ሆኗል። አሁን ትክክለኛው ፈተና የሚጀምርበት ቦታ ላይ ደርሰዋል። እዚህ ቦታ ላይ አዳራቸውን አድርገው አደገኛውን ጉዞ ነገ ጠዋት ይጀምራሉ ማለት ነው። እስቲ ወደ ኋላ መለስ ብለን የመጡበትን መንገድ እናስበው። አሁን ደግሞ ከዛ የባሰ ሲሆን ይህ የያዙት ሆቴል የሽንት ቤት ስፍራው ነው። ተናካሽ ነፍሳት ያሉበት፣ አማራጭ የለም፣ የተገኘበት ማደር። አዳር በጣም ከባድ ነው። ይዟቸው የመጣው ሹፌር በጣም ጎበዝና መንገዱን ጠንቅቆ የሚያውቅ፣ ነገር ግን የሚቀጥለውን ጉዞ መጓዝ አይችልም። በሱ መኪናና ማንኛውም ሹፌር የሚያሽከረክርበት መንገድ ስላልሆነ። ስለዚህ ብዙ ተጓዦችን የማይዝ ግን ለመልክዓ ምድሩ ተስማሚ የሆነ ጂፕ መኪና መጠቀም ይኖርባቸዋል። ለእይታ ተስማሚ የሆነ ቦታ ላይ ካሜራውን በጂፕ መኪናው ላይ ማሰር አለባቸው።
የሚጓዙበት መንገድ የዓለማችን አደገኛው መንገድ ቢሆንም የደህንነት ቀበቶ ግን የለውም። ይህ ኬላ ለሰዎች ደህንነት ሲባል ቅድሚያ ጥንቃቄ እንዲያደርጉ የመጀመሪያ ማስጠንቀቂያ ስፍራ ነው። ምንም እንኳን ቦታው በጣም አደገኛ ቢሆንም ለሰዎች ሕይወት ግን ቅድሚያ ይሰጣል። አደገኛው ጉዞ ገና አሁን ተጀመረ። ይህ የአስፋልት መንገድ አይደለም፣ የሾለ ድንጋይ የፈጠጠበት እንጂ። በዛ ላይ ደግሞ ምንም አይነት የቋጥኝ መከላከያ የሌለበት ዘግናኝ መንገድ። አሁን ወደ ተረት ሜዳ ለመጓዝ መንገድ ስለሌለው በግምት ነው የሚያሽከረክሩት። በጉዞ ወቅት ዳመናውን ወደ ታች እያዩ በአየር ላይ የሚጓዙ እስኪመስል ድረስ በ10800 ጫማ ወይም በ3291 ሜትር ከፍታ ላይ። ይህንን ከፍታ ለመጎብኘት የመጡ ብዙዎች ሕይወታቸውን አጥተዋል። ለማሽከርከር አስቸጋሪ በጣም ብዙ ወጣ ገባ የሆነ መንገድ ነው። በዚህ ምክንያት ሰውነታቸው ዝሏል። ነገር ግን ትክክለኛው አደገኛ ቦታ ገና ይቀራል። እዚህ ቦታ ላይ 9 ትላልቅ ተራራዎች ይገኛሉ። ናንጋ ፓርባት ከነዚህ ውስጥ አንዱ ነው። ሹፌሩ ትኩረቱን መንገዱና መንገዱ ላይ ብቻ አድርጓል። ምክንያቱም ሳትካሉ መመለስ ስለሌለ። በ3 ሰዓት ውስጥ መሄድ የቻሉት 16.2 ኪሎ ሜትር ብቻ ነው። መፍጠን ስለማይችሉ ይህ ተራራ የብዙዎች ነፍስ መጥፋት ምክንያት የሆነ ነው። ምክንያቱም መኪናው ወደታች እንዳይወድቅና ከላይ የሚመጣውን ቋጥኝ የሚከላከል ምንም አይነት መከላከያ ስላልተሰራለት። የዓለማችን በጣም አደገኛው መንገድ ይህ ከተራራው ስር የሚገኘው መንገድ ነው። ምንም አይነት እርከን ስላልተሰራለት መሬቱ ተንሸራቶ ወደ ገደሉ ወርዷል። ከዚህ በኋላ በመኪና ለመሄድ መሞከር ለሞት ራስ እንደማዘጋጀት ነው። ስለዚህ መውረድ ይኖርባቸዋል። ይህ ቦታ ከፍተኛው ስፍራ ነው። ነገር ግን በከፊል በሌሎች ተራራ ስለተከበበ ምንም አይነት የስልክ ግንኙነት የለም። አይበለውና ችግር እንኳን ቢያጋጥማቸው ከማንም ጋር ምንም አይነት ግንኙነት የላቸው። ይህ የሰው ልጅ ይኖርበታል ተብሎ የማይታሰብ የመቃብር ስፍራ። አሰልቺ ረጅም መንገድ፣ ኃይለኛ ንፋስ፣ ከፍተኛ በረዶ ከተራራማነቱ ጋር ተዳምሮ ቦታውን ምድራዊ ሲኦል አድርጎታል። ማሻአላህ ፓኪስታን ጂፕ መኪናው አሁን መንገድ ላይ ሞተሩ ቆሟል። ስለዚህ ሹፌሩ ወርዶ መመልከት ይኖርበታል። ከመጠነኛ ማስተካከያ በኋላ ሞተሩ መነሳት ችሏል። ከዛም ጉዟቸውን ይቀጥላሉ። ዝናብና ንፋስ ተቀላቅሎ ቋጥኙን ከተራራው አናት ላይ ወደ እነሱ እየናደባቸው ነው።
መኪናው በሚጓዝበት ወቅት ለጥንቃቄ እንዲሆን የጭጋግ መብራት በማብራት ምልክት ይሰጣል፣ በተለይ መታጠፊያዎች ላይ። በመንገዳችን ስብርባሪ ቋጥኝ ወድቋል፣ ስለዚህ ማንሳት ይኖርብናል። አካባቢውን በደንብ መቃኘት ይኖርባቸዋል፣ ምን ሊያጋጥም እንደሚችል ስለማይታወቅ። መንገዱ እንኳን ለአዲስ እንግዳ ቀርቶ ለተመላለሰበት ሰው እንኳን ዓይንን ገልጦ ለማየት በጣም ያስፈራል። ስለዚህ ዓይንን መጨፈን ግዴታ ነው፣ ካለበለዚያ በጣም ስለሚያዞር የጤና መቃወስ ያመጣል። እዚህ ላለመቅረት ወደ ፈጣሪ መጸለይ ብቻ ነው። መኪናው ችግር ገጥሞታል። በእንቅርት ላይ ጆሮ ደግፍ። ተስተካክሏል። እንቀጥል። ድሮኑ ከአለት ጋር ተጋይቶ ብትንትን ወጥቷል። ምክንያቱም በሲግናል መቆራረጥ የተነሳ አብራሪው ሊቆጣጠረው ባለመቻሉና ሴንሰሮች እየሰሩ ስላልነበረ ወደ ተነሳበት ለመመለስ ባለመቻሉ የመከስከስ አደጋ ገጥሞታል። ድሮኑ ቢከሰከስም ፋይሎቹን ግን ማትረፍ ተችሏል። ስለዚህ አሁን ቀረጻ የሚካሄደው በቀሩት ካሜራዎች ብቻ ነው። አሁን መንገዱ ከመጠን በላይ እየጠበበ ነው። ስለዚህ ጂፕ መኪናው ለመዞር ሊቸገር ይችላል። በመውረድ መንገዱ ምን ያህል ሊያስኬድ እንደሚችል መቃኘት ያስፈልጋል። እዚህ ቦታ ላይ በተፈጥሮ ውበት ይደመማሉ። መልክዓ ምድሩ ሁሉንም አይነት የአየር ጸባይና የመሬት አቀማመጥ የያዘ ነው። ከፊት ለፊት እንኳን ሊሻገሩበት ሊያስቡት የማይችሉት አንድ ሐሙስ የቀረው ድልድይ አለ። ኦ ምንም አማራጭ የለም ከማለፍ ውጪ። ለምን? ካናት ቋጥኙ እየተደረመሰ ወደኛ እየመጣ ስለሆነ። ስለዚህ የኑዛዜ ጊዜ እንኳን የለንም። በቃ የመኪና ጉዞ እዚህ ጋር ያበቃል። ካሁን በኋላ መንገዱ ለመኪና መቼ አይደለም። ስለዚህ መኪናው በጥንቃቄ ዞሮ መመለስ ይኖርበታል። እንዲጠብቁት ቢጠይቃቸውም መንገዱ በቋጥኝ ምክንያት ለደህንነት አስጊ ስለሆነ ፍቃደኛ ባለመሆናቸው መመለስ ሊኖርባቸው ነው። ይህ ቦታ የተራራው አናት ስለሆነ ቅዝቃዜው የማይቻል ነው። ስለዚህ ያገኙትን ልብስ መደራረብና አመጋገብን ማስተካከል ይጠይቃል። የተረት ሜዳ የሚባለው ስፍራ ለመድረስ የ3 ሰዓት መንገድ ይፈጃል። ዛሬ ግን መሄድ አይቻልም፣ ምክንያቱም ዝናብ ስለሆነ የተራራው መንገድ ሊንሸራተት ይችላል። እነዚህ ሁለት መንደሮች የረጅም ጊዜ የጥንታዊ የስልጣኔ ባለቤቶች ሲሆኑ አሁን ያሉት የልጅ ልጆቻቸው ናቸው። ከዚህ መንደር ወደ ሌላኛው ሰፈር ቢያንስ 3 ሰዓት ያህል እንሄዳለን። ከአንደኛው ኮረብታ ወደ ሌላኛው ኮረብታ የላይኛው ጫፍ ለመድረስ የአየር ጸባዩ በጣም ቀዝቃዛና በረዷማ ሆኖ ወደ 36 ዲግሪ ፋራናይት ወይም 2 ሴንቲግሬድ አካባቢ ነው። ወደ ከፍታው እየወጣን በሄድን ቁጥር ቅዝቃዜውን በዛው መጠን እየጨመረ ነው የሚሄደው። በዚህ ስፍራ የሚኖሩ ሰዎች ሳምባቸው ከተለመደው መጠን የተለቀ ነው። እዚህ ቀዝቃዛማ ታት መንደር አካባቢ የሚኖሩ ሰዎች በአየር ጸባዩ ምክንያት ረጅም ዕድሜን ይኖራሉ። በአካባቢው በ80ዎቹ አሊያም በ90ዎቹ ዕድሜ ክልል ሰው ቢሞት ውይ በልጅነቱ ሞተ ነው የሚባለው። በእኛ የዕድሜ አጋማሽ ማለት ነው። ለ30 ደቂቃ ያህል ወደ ከፍታው መውጣት ይኖርብናል። በዚህ ቦታ ላይ ቅዝቃዜውን መቋቋም የሚችሉና ተራራውን በቀላሉ መውጣት የሚችሉ ጸጉራማ የሆኑ ፍየሎች ይገኛሉ። ነገር ግን በስነ ምህዳር መዛባት ምክንያት ከጊዜ ወደ ጊዜ ቁጥራቸው እየቀነሰ ሄዷል። አሁን መንገዱ ከአቅሙ በላይ ስለሆነ ፈረስ መኮናተር ይኖርበታል፣ ዳገቱ በሱ አቅም የሚገፋ ስላልሆነ። ነገር ግን የፈረሱን የጉዞ ዋጋ 3000 ሩፒ ብለውታል። እሺ ቀንስ፣ 2000 ሩፒ አድርግልኝ። 2500 ሩፒ ይበቃል። በል ተስማማ። ስለዚህ ወደ ተረት ሜዳ በፈረስ ጀርባ ላይ ተቀምጠን የምንጓዘው ለሁለት ፈረሶች 5000 ሩፒ ከፍለናል። በ$67 አድርሰው ይመልሱናል ማለት ነው። ፈረሶቹ እኛ ጀርባቸው ላይ መቀመጣችን ምቾት የሰጣቸው አይመስሉም። ድንገት ሐሳባቸውን ቀይረው ገደል ሊከቱን ይችላሉ። ትንሽ ስህተት የህይወት ዋጋ ታስከፍላለች። ፈጣሪ ይጠብቀን። ፈረሶቹን የሚመራው ሰው አጥብቆ መያዝና የፈረሶቹ ኮቴ የሚያርፍበት ቦታ የማያንሸራትት መሆን አለበት። ካለበለዚያ መሬቱ ሊያዳልጣቸው ይችላል። ፈረሶቹ በጣም ደክሟቸዋል።
ባይደክማቸው ነበር የሚገርመው። ከዚህ ቅዝቃዜ ጋር ይህንን ዘግናኝ ተራራ መውጣት በጣም ከባድ ነው ከቃልም በላይ። እስቲ አሁን ደግሞ ትንሽ ይረፉ። በአካባቢው ቅዝቃዜ ምክንያት እግራቸው ወደ በረዶነት ተቀይሯል። በቃ ድንዝዝ የራሳቸው እስካይመስላቸው ድረስ። ካሜራው መስራት እያቆመ ነው። በተደጋጋሚ ጊዜ በቅዝቃዜው ምክንያት እየጠፋ ነው። ወደ ላይኛው የተራራ ጫፍ እየተቃረብን በሄድን ቁጥር የበረዶ ክምችት በዛው መጠን እየጨመረ ነው። እዚህ ጋር ነው እንግዲህ ፈተናው እንዴት እንደሚታለፍ። ሰዓት ተጉዘን መተን እነዚህ መንገዶች የተሳሳተ ቦታ እንደማይወስዱን ተስፋ አደርጋለሁ። ይህ በሕይወት ዘመን አንዴ ብቻ የሚደረግ ጉዞ ነው። አንዴ ብቻ የማይደገም። እዚህ ቦታ ላይ በርከት ያሉ ሆቴሎች አሉ። የሚገርም ነው። ሆቴል ይኖራል ብሎ ማሰብ ከባድ ነው። ግን ደግሞ የሰው ልጅ የማይደርስበት የዓለም ዳርቻ የለም። ስለዚህ እዚህም ሆቴል አለ፣ ያውም የተራራ ጫፍ ላይ። እኛ ግን በስተመጨረሻ ህልም ሆኖብን የነበረው ተረት ሜዳ ደርሰናል። የሰው ልጅ ግን በጣም ጠንካራ ነው። እዚህ ቦታ ላይም ሕይወት ይገፋል። ሰላም አለይኩም። እንግሊዝ ሰላም አለይኩም። Okay brother, thank you. We are in a unique place like this. ቅዝቃዜው ከቀድሞ ጊዜ በላይ የከፋ ነው። ስለዚህ ሞቅ ያለ አለባበስና አመጋገብን ይጠይቃል። ይህ የተረት ሜዳ ተራራ ስፍራ ጫፍ ስለሆነ ጣቶቹ እንኳን በቅዝቃዜው ምክንያት ሊታዘዝለት አልቻለም። ስለዚህ በአካባቢው ሻይ ራሱን ማሞቅ ይኖርበታል። ለረጅም ሰዓታት ከዋናዋ ከተማ ኢስላማባድ በመነሳት አደገኛውን ጉዞ ተጉዘን እዚህ ደርሰናል። ቦታው ላይ ስንደርስ ያ ሁሉ ድካማችን ይህን ስፍራ በመመልከት ብቻ በደስታ ተቀይሯል። ይህ የተፈጥሮ ድንቅ ውበት ነው።